ጤና ይስጥልን አድማጮች፣ ሰበር መረጃ ሰምቷል። ፕሬዝዳንት ኢሳያስ አፈወርቂ ከ30 ዓመታት በላይ በብቸኝነት የተቆጣጠሩትን ስልጣን በድንገት ሊያጡት እንደሆነ ተሰማ። ይህ አካሄድ ያስደነገጣቸው ፕሬዝዳንቱ ከአብይ አህመድ ጋር የእርቅ ጥረትም ጀምረዋል ተብሏል። ይህንን በተመለከተ ማንም ያልጠበቀው እጅግ አሳሳቢ ሪፖርት ወጥቷል። ጀነራሉ ወደ አሜሪካ ኮበለሉ። ከአዲስ አበባ እስከ መቀሌ የሚያውቁትን ሚስጥር ይዘው አሜሪካ የገቡት ጀነራል ከነገ ዛሬ ጉድ ይዘረግፋሉ ተብሎም እየተፈራ ነው። በህወሓትና በፌዴራል መንግስት መካከል የተባባሰው ውጥረት ባየለበት በዚህ ሰዓት በመኮብለላቸው ካሉበት አሜሪካ አማላጅ እንዲላክላቸው አድርጓልም ተብሏል። ጀነራሉ ማናቸው? የያዙት ጥብቅ ሚስጥርስ ምንድነው? በዘገባው ተካቷል። የአሜሪካ ከፍተኛ ዲፕሎማቶች ወደ መቀሌ ሊያመሩ እንደሆነ ታወቀ። ይህ አስቸኳይ ጉዞ በ4 ኪሎና በመቀሌ መካከል ዳግም ሊቀሰቀስ ተቃርቧል የተባለውን ጦርነት ለማብረድ በሚል የታቀደ እንደሆነም ተነግሯል። ዲፕሎማቶቹ ከነ ደብረጽዮን ገብረ ሚካኤልና ከትግራይ ጀነራሎች ጋር እንደሚገናኙም መረጃዎች አመላክተዋል። እጅግ ጥብቅ የተባለ ሰነድም ይዘው ስለመጓዛቸው ተሰምቷል። የትግራይ ተወላጅን ያገቡት የዩጋንዳው ጀነራል ህወሓት ጦርነት እንዳይጀምር መማጸናቸውም ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። ኢትዮ አዲስን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ከኛ ጋር ጥቂት ደቂቃዎች እንድታሳልፉ በአክብሮት እንጋብዛችኋለን። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ ተሰማ። የቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር ባይኖርም የቡድኑ አባላት በመቀለ ከህወሓት አመራሮች ጋር ይገናኛሉ ተብሎ ይጠበቃል። ይህ የታቀደው ጉዞ በትግራይ ክልል ውስጥ የፖለቲካ ውጥረቶች በበረቱበት እንዲሁም የፕሪቶሪያውን የሰላም ስምምነት አፈጻጸም ለመደገፍና በትግራይ ባለድርሻ አካላት መካከል ውይይትን ለማበረታታት ያለሙ ዲፕሎማሲያዊ ጥረቶች እየተደረጉ ባለበት ወቅት ላይ የመጣ ነው። የአሜሪካ ኤምባሲ ልዑካን ቡድን ጉብኝትም የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆም ባለፈው ሳምንት በመቀሌ ከተማ ካደረጉት ጉብኝት ቀጥሎ የታቀደ ጉዞ ነው። ኦባሳንጆ በቆይታቸው ከህወሓት ሊቀመንበር ጋር በሰላም ስምምነቱ አፈጻጸም፣ በክልሉ የጸጥታ ሁኔታና ወቅታዊ የፖለቲካ እንቅስቃሴዎች ዙሪያ መወያየታቸው ይታወቃል። አሜሪካን ጨምሮ ዓለም አቀፍ ተዋንያን በትግራይ ክልል እየታዩ ባሉ ወቅታዊ ለውጦች በተለይም እየሰፉ መጥተዋል በሚባሉ የፖለቲካ ልዩነቶች፣ በሰላም ስምምነቱ አፈጻጸም ዙሪያ ባሉ ውዝግቦች እንዲሁም በሰብአዊ ድጋፍ አቅርቦትና በአጠቃላይ በአስተዳደራዊ ጉዳዮች ላይ ያላቸውን ስጋት ሲገልጹ መቆየታቸውም ይታወቃል። ዩናይትድ ስቴትስ በትግራይ የ2 ዓመት ጦርነት ማክተሚያ ላይ ቁልፍ የዲፕሎማሲ ሚና የተጫወተች ሲሆን የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር፣ በጦርነት ወቅት ለተፈጸሙ በደሎች ተጠያቂነት እንዲሰፍንና በትግራይ መሰረታዊ አገልግሎቶች ሙሉ በሙሉ እንዲመለሱ በተደጋጋሚ መግለጫዎች ስታወጣም ቆይታለች። ይህ በሚቀጥለው ሳምንት ይደረጋል የተባለው የአሜሪካ ኤምባሲ ልዑካን ቡድን ጉብኝት ዋሽንግተን በትግራይ ክልል እየተቀያየረ ባለው የፖለቲካ ምህዳር ላይ ያላትን አቋም አመላካች ሊሆን ስለሚችል በብዙዎች ዘንድ ከፍተኛ ትኩረትን ከወዲሁ ስቧል። ይህ በእንዲህ እንዳለ የትግራይ ተወላጅ ያገቡት የዩጋንዳው ኢታማዦር ሹም ጀነራል ሙሆዚ ካይኔሩጋባ ህወሓት ጦርነት እንዳይጀምር ተማጽነዋል። የዩጋንዳ መከላከያ ኃይል ዋና አዛዥ የሆኑት ጀነራል ሙሆዚ ካይኔሩጋባ በኤክስ ገጻቸው ላይ ኢትዮጵያን በተመለከተ አነጋጋሪ አስተያየት አስፍረዋል። ይህ የጀነራሉ መልእክት በቀጥታ ህወሓትን የሚመለከት ሲሆን በንግግራቸው በትግራይ የሚገኙ ታላላቅ ወንድሞቼ ሌላ ጦርነት እንዳይጀምሩ እለምናችኋለሁ ብለዋል። በጣም ወዳችኋለሁ፣ ግን ጦርነት ሰልችቶናልም ብለዋል። አክለውም አሁን ወንድሜን ጠቅላይ ሚኒስትር አብይ አህመድን እደግፋለሁ በማለትም አቋማቸውን ግልጽ አድርጓል። በሰሜኑ ጦርነት ወቅት ከህወሓት ጎን መሆናቸውን በተለያዩ አጋጣሚዎች መግለጻቸው ይታወሳል። ወደ አሜሪካ የኮበለሉት የህወሓት ቁንጮ ወታደራዊ አመራር ጀነራል ተክላይ አሸብር ወይም ወዲ አሸብር መሆናቸው ታውቋል። ጀነራሉ ለወራት ከጠፉ በኋላ አሜሪካ መግባታቸው የተሰማው በህወሓትና በፌዴራል መንግስቱ መካከል ውጥረት ባየለበት በዚህ ሰዓት ነው። ወዲ አሸብር ወደ አሜሪካ የኮበለሉት ወደ ጦርነት መመለስ አለብን ካሉ ከህወሓት አመራሮች ጋር ተጋጭተው ስለመሆናቸው መረጃዎች ወጥቷል። ጀነራሉ ትግራይ ወደ ዳግም ጦርነት መግባት የለባትም ከሚሉት መካከል በመሰለፋቸው
ራሳቸው ከነ ደብረጽዮን ገብረ ሚካኤል ቡድን ጋር ከፍተኛ የውስጥ ፍጥጫ ውስጥ ገብተው እንደነበር የመረጃ ምንጮች ጠቁመዋል። ጀነራሉ አሜሪካ የገቡበት ጊዜ በውል ባይገለጽም በዚህ ሰዓት ከቤተሰቦቻቸው ጋር ኑሯቸውን በሀገረ አሜሪካ አድርገዋልም ተብሏል። የህወሓትን ወታደራዊ ሚስጥር ይዘው ወደ አሜሪካ ኮብልለዋል የተባሉት ጀነራሉ ለጦርነት ዝግጅት እያደረገ ነው በሚባልለት በነ ደብረጽዮን ገብረ ሚካኤል ቡድን የሽምግልና አማላጅም ተልኮላቸዋል። በተፈጠረው መከፋፈል የተወሰኑ ጀነራሎች ከጊዜ ወደ ጊዜ ከትግራይ የወጡ አዲስ አበባ ሲገቡ እንደነበር ይታወሳል። ለእስር የበቁ ነባር ጀነራሎች አዲስ አበባ ከገቡ በኋላም አፋር ክልል የሚንቀሳቀሰውንና በነ አቶ ጌታቸው ረዳ እንደሚደገፍ የሚነገርለትን ሀራ መሬት ተቀላቅለው እየመሩ መሆናቸው ተነግሯል። ወዲ አሸብር ግን ወደ አፋር በረሃ መውረድንም ይሁን አዲስ አበባ መቆየትን ባለመምረጣቸው ወደ አሜሪካ እንዲሰደዱ ምክንያትም ሆኗቸዋል። ጀነራሉ አስቀድሞ በቤተሰቦቻቸው በኩል አሜሪካ ባደላደሉት ምቹ ሁኔታ ጠቅልለው መኮብለላቸውን በቅርብ የሚያውቋቸው የመረጃ ምንጮች መረጃውን አጋርተዋል። ጀነራሉ ከ2 ዓመት ገደማ በፊት በፕሪቶሪያው ስምምነት ብልጽግናን ብቻውን ፀሐይ ላይ አስጥተነዋል በሚለው ንግግራቸው ይታወሳሉ። ህወሓትና የፌዴራል መንግስት በተዋጉበት የ2 ዓመቱ ጦርነት ከመንግስት ጎን ተሰልፈው የነበሩት የፋኖ ኃይሎችና ሻዕቢያ ዙረው ጠላት መሆናቸውን ለህወሓት ፈሽታ መፍጠሩ በይፋ የተናገሩት እኚሁ ጀነራልም ነበሩ። በፕሪቶሪያው ስምምነት ማግስት በመንግስትና በፋኖ ታጣቂዎች መካከል ግጭት ተቀስቅሶ ዛሬም ድረስ መቀጠሉ የሚታወቅ ሲሆን በኢትዮ ኤርትራ መካከልም ከፍተኛ ውጥረት ነግሶ ቀጥሏል። አሜሪካ የኤርትራን ማዕቀብ ለማንሳት መወሰኗን ማዕከል በማድረግ የአፍሪካ ቀንድን ትኩሳት የሚቃኝ ሰፊ ዘገባ ዘ ኢኮኖሚስት አውጥቷል። መጽሔቱ አሜሪካ ኤርትራ ላይ የጣለችውን ማዕቀብ ለማንሳት መወሰኗን ተንተርሶ የአፍሪካ ቀንድ ትኩሳትን በስፋት ቃኝቷል። የትራምፕ አስተዳደር ኤርትራ ላይ የጣለውን ማዕቀብ ለማንሳት የወሰነው የኢትዮ ኤርትራን ትኩሳት ለማብረድና ወደ ግጭት እንዳይገባ በሚል እንደሆነም ጠቅሷል። በተመሳሳይ ከአንድ ወር በፊት ዋሽንግተን በኢትዮጵያ ላይ ጥለው የነበረውን የጦር መሳሪያ ግዢ ማዕቀብ ማንሳቷም የዚህ ውጥረትን የማርገብ እንቅስቃሴ አካል ተደርጎ ተወስዷል። አሜሪካ ከኤርትራ በትክክል ምን እንደምትፈልግ ግልጽ አይደለም። ምናልባት በአሁኑ ወቅት የቻይና ኩባንያዎች የበላይነት በያዙበት የማዕድን ኢንዱስትሪ ውስጥ ተጽዕኖን ለማሳደር ትፈልግም ይሆናል። ምናልባትም በቀይ ባህር ማዶ አብዛኛውን የመን የሚቆጣጠረውንና በኢራን የሚደገፈውን የሁቲ ታጣቂ ቡድን ለመዋጋት የኢሳያስን እርዳታም ተሻም ይሆናል። ከኢራን ጋር ባለው ጦርነት ምክንያት የሆርሙዝ ሰርጥን መጠቀም ለማይችሉ መርከቦች ማለፊያ በሚያስፈልግበት በዚህ ሁነኛ ሰዓት የቀይ ባህርን ቀጠና ሊያናጋ የሚችለውን በኤርትራና በኢትዮጵያ መካከል የሚደረገውን ጦርነት መከላከል እንደምትፈልግ ግን በእርግጠኝነት መናገር ይቻላል በማለት መጽሔቱ አብራርቷል። የኢሳያስ ፍላጎት ግን ይበልጥ ግልጽና ቀጥተኛ ነው የሚለው ዘገባው ኢሳያስ የሚያስቧቸው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አደገኛ አካሄድ ነው ይላል። ኤርትራ ከኢትዮጵያ ስትገነጠል ኢትዮጵያ የባህር በር አልባ መሆኗን ያስታወሰ ሲሆን ጠቅላይ ሚኒስትር አብይ ይህንን ባህር በር በከፊል መልሶ ለማግኘት ወረራ ለመፈጸም በግልጽ አስፈራርቷል ሲልም ይቀጥላል። ብዙዎች እንደሚጠረጥሩት አብይ በኤርትራ ላይ ያላቸው እውነተኛ ግብ የስርዓት ለውጥ ማምጣት ካልሆነም ደግሞ መልሶ ማጠቃለል ነው። አብይን ለመግታት ኢሳያስ ለአሜሪካ ብቻ ሳይሆን ለሳውዲ አረቢያም ጥያቄዎችን አቅርቧል። በተጨማሪም የጠቅላይ ሚኒስትር አብይ ጠላት የሆኑ አጋሮች ቀጠናዊ መዋቅር ገንብተዋል በማለት አብይ በኤርትራ ጉዳይ ያላቸውን አቋምና የኢሳያስን የስጋት ምንጭ በዝርዝር አብራርቷል። ይህንን ውጥረት ለማርገብ አሜሪካ እየተንቀሳቀሰች እንደሆነ የሚያነሳው ዘ ኢኮኖሚስት አሜሪካ በኤርትራ ላይ የሚደረገውን ማንኛውንም ወታደራዊ እርምጃ እንደምትቃወም ለኢትዮጵያ አስጠንቅቃለችም ብሏል። በኤርትራ ላይ የጣሉ ማዕቀቦችን ማንሳት ለኢሳያስ ማባበያ ሊሆን ይችላል ሲልም ያክላል። መጽሔቱ ያናገራቸው አንድ ከፍተኛ የኢትዮጵያ ባለስልጣን አሜሪካውያን ኢሳያስ ከአብይ ጋር ለሆነ አይነት የእርቅ ስምምነት እንዲስማሙ ለማድረግ በጣም ጠንክረው እየሰሩ ነው። ኢሳያስም ማስተዋል ካላቸው ያኔ እሺ ማለት ይኖርባቸዋል በማለት እንደነገሩት በዘገባው አካቷል። ፕሬዝዳንት ኢሳያስ አፈወርቂ የኤርትራ ሉዓላዊነት ከተረጋገጠም ለንግግር ዝግጁ መሆናቸውንም ዘገባው ጠቅሷል። ይህ ኢትዮ አዲስ ነው።